የተከበራችሁ ተመልካቾቻችን ይህ ሳምንታዊው የምልከታ ፕሮግራማችን ነው። እነሆ የዛሬው የምልከታ ፕሮግራም ተጀምሯል። እንደተለመደው ዛሬም አንድ እንግዳ ይዤላችሁ ቀርባለሁ። የዛሬው የመነጋገሪያ ርዕሳችን ደግሞ የሳይበር ጥቃት ለኢትዮጵያ ስጋት በሚል ርዕስ ነው የምንነጋገረው። እንግዲህ እንደሚታወቀው የሳይበር ጉዳይ የሳይበር ሴኩሪቲ ጉዳይ ለበርካታ ሰዎች ሩቅ መስሎ ይታያል። ግን ደግሞ በዕለት ተዕለት ህይወታችን ውስጥ በመናደርጋቸው በመንከውናቸው ነገሮች ውስጥ ሁሉ የሳይበር ስፔስን በዋናነት ተጠቅመን ነው በርካታ ተግባራትን የምንፈጽመው። ግን ብዙ ሰው ስለ ሳይበር ሴኩሪቲ ያለው ግንዛቤ ደግሞ አነስተኛ ሆኖ ይታያል በብዙ መለኪያዎች በብዙ አጋጣሚዎችም። በዛሬው ዕለት የምንነጋገረው እርግጥ በግለሰቦች ደረጃ በሳይበር ሴኩሪቲ ዙሪያ ስላላቸው ዕውቀት ወይም ግንዛቤ ሳይሆን የምንመለከተው ሳይበር ዋርፌርን ነው የምንመለከተው። ሳይበር ዋርፌር ምንድነው የሚለውን ነው የምናየው። በተለይም ደግሞ ለኢትዮጵያ ወይም እንደ ኢትዮጵያ ላሉ ሀገራት የሳይበር ዋርፌር ሪሊ ስጋት ነው ወይ የሚለውን ነገር እንመለከታለን። እንደሚታወቀው ኢትዮጵያ ከቅርብ ዓመታት ወዲህ ሞር ወደ ዲጂታሉ ዓለም እየተቀላቀለች ነው የምትገኘው። በርካታ ነገሮች ዲጂታላይዝ እየሆኑ ነው ያሉትና አሁን ባለችበት ሁኔታ ኢትዮጵያ የሳይበር ስጋት አለባት ወይ የሳይበር ጥቃት የሳይበር ሴኩሪቲ በተለይም ደግሞ ከሳይበር ጥቃት ጋር የተያያዙ አደጋዎች አሉባት ወይ የሚለውን ነው በዋናነት የምንመለከተው። ከዛም በኋላ ደግሞ ሳይበር ዋርፌር ምንድነው ብለን እናያለን። በተለይ ኢትዮጵያ አሁን ባለችበት ሁኔታ ያለውን ጂኦፖለቲካል ሲቹዌሽን አናላይዝ አድርገን እንዲሁም ደግሞ ሀገሪቷ የራሷን ጥቅሞች ለማስጠበቅ በምታደርጋቸው አንዳንድ እንቅስቃሴዎች ኢትዮጵያ ምን ያህል የሳይበር ጥቃት አደጋ ተጋልጦባታል ወይም ደግሞ ምን ያህል ስጋት አለባት፣ ስጋቶች ውስጥ ደግሞ ተጨባጭ ናቸው ወይ እንዴትስ ነው የሚታዩት የሚለውን ነው በጥልቀት በስፋት የምንዳስሰው። የዛሬው እንግዳዬ በሳይበር ሴኩሪቲ ዙሪያ ሰፊ ልምድና የትምህርት ዝግጅት ያለው ነው። ባችለር ዲግሪውን ማስተርስ ዲግሪውን በሳይበር ሴኩሪቲ አግኝቷል እዚሁ ቨርጂኒያ ስቴት ውስጥ ከሚገኝ ጆርጅ ሜሰን ከተባለ ዩኒቨርሲቲ። በተጨማሪ ደግሞ ለ10 ዓመታትና ከዛ በላይ በተለያዩ የሳይበር ሴኩሪቲ ፊልዶች ላይ ሰርቷል። በተለይም ደግሞ በኢንፍራስትራክቸር ሴኩሪቲ፣ በሳይበር ዲፌንስ፣ በሳይበር ኦፌንስ እንዲሁም በሳይበር ኢንጂነሪንግ በጣም በርካታ ልምዶች አሉት። ለተለያዩ ተቋማት ሰርቷል። አሁንም እየሰራ ነው የሚገኘው። በተጨማሪም እንግዳዬ ሲአይኤስኤስፒ ነው። ሲአይኤስኤስፒ በበርካቶች የሳይበር ሴኩሪቲ ኤሪያ ላይ ለሚሰሩ ሰዎች ትልቅ ግምት የሚሰጠው የሰርቲፊኬሽን አይነት ነው። ሰርቲፋይድ ኢንፎርሜሽን ሲስተም ሴኩሪቲ ፕሮፌሽናል የሚባል ሰርቲፊኬሽን ነው። ስለዚህ እሱም እንግዳዬ ሲአይኤስኤስፒ ነው የሚለውን ከስር ለማስመር ነው። ስለዚህ ከዛሬው እንግዳዬ ጋር እንግዲህ በጣም በርካታ ነገሮችን አንስተን እንነጋገራለን። በብዙ ጉዳዮች ላይም ግንዛቤ ታገኛላችሁ ብዬ ተስፋ አደርጋለሁ። አብሬያችሁ ሆኜ ይህን ፕሮግራም የምመራው ደግሞ ናትናኤል ወልዴ ነኝ። በተለይ ሀሳብ አስተያየቶች ካሏችሁ ፕሊስ አድርሱን። ፕሮግራማችን ላይም ደግሞ እንግዳ ሆኖ መቅረብ የሚፈልግ ልምዱን ሀሳቡን ሼር ማድረግ የሚፈልግ ሰው ይህ መድረክ ኦፕን ነው፣ ክፍት ነው ለማንኛውም ሰው። ስለዚህ ኮንታክት ብታደርጉን መልሰን እናገኛቸዋለን። ፕሮግራማችንን ላይክ ብታደርጉ ሼር ብታደርጉ ለብዙዎች ይደርሳል፣ ብዙዎች ያዩታል። ስለዚህ ተጠቃሚ ይሆናሉ ብለን ተስፋ እናደርጋለን። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ብታደርጉ እንደሚያበረታታንም ልገልጽላችሁ እወዳለሁ። የዛሬው እንግዳዬ ቶፊቅ ኡመር ነው። ቶፊቅ ቀደም ሲል እንደገለጽኩት የሳይበር ሴኩሪቲ ባለሙያ ነው፣ ሰፊ ልምድ አለው። ስለዚህ በቀጥታ ከቶፊቅ ጋር ወዳደረግነው ቆይታ ነው የማልፈው። አብራችሁን ሆናችሁ ይህን ፕሮግራም እንድትከታተሉ ጋብዛችኋለሁ። መልካም ጊዜ ይሆንላችሁ። ቶፊቅ ወደ ምልከታ ስለመጣህ በጣም ነው የማመሰግነው። እግዚአብሔር ይስጥህ።
በጣም አመሰግናለሁ ናትናኤል። እንደሚታወቀው የሳይበር ሴኪሪቲ ኮንሰፕት ለአብዛኛው ሰው ሩቅ የሚመስል አይነት ነገር ነው፣ ወይም ደግሞ እንደተለየ ነገር ብዙ ሰዎች ይመለከቱታል። ግን በእያንዳንዱ የዕለት ተዕለት ህይወታችን ውስጥ በምንጠቀምባቸው ለግብይት ወተን ለግብይት በምንጠቀመው የክሬዲት ካርድ፣ ዴቢት ካርዳችን፣ የባንክ ሲስተማችን ወይም ደግሞ ለባንክ በምንጠቀመው ኢንፍራስትራክቸር፣ ቤታችን ውስጥ ካሉን ጋጀቶች አንስቶ የኢንተርኔት ተጠቃሚዎች ነን ኦልሞስት ሁሉም ሰው ማለት ይቻላል። እና ከሳይበር ስፔሱ ጋር ያለን ቁርኝት በጣም ቅርብ ነው ማለት ይቻላል አይደል? እንደ ድሮ አይደለም። ሁሉም ነገር አሁን ዲጂታላይዝ ሆነዋል እና የዲጂታሉ ዓለም ውስጥ ነው ያለ ነው እና ለሳይበር ስፔሱ በጣም ቅርብ ነን። ግን ኮንሴፕቹዋሊ ሳይበር ሴኪሪቲ ሲባል ግን በጣም ሩቅ ነገር ይመስላል፣ በጣም የተራቀቀ ነገር ይመስላል። እና እንዲያው እስኪ እሱን ነገር እንዴት ነው የምትመለከተው አንተ? እለት በእለት የምንጠቀመው ነገር ከኛ ጋር ያለ ከኛ ጋር የሚኖር የህይወታችን አንዱ አካል የሆነ እና ስንመለከተው ደግሞ በጣም ሩቅ የሆነ መስሎ የሚታየን ነገር እንዴት ነው የምታቀራርበው? እስኪ ሳይበር ሴኪሪቲ አንተ እንዳልከውም ኦልሞስት የዴሊ ህይወታችንን ኢንቴግራል ኢሰንሻል ፓርት ነው ሳይበር ሴኪሪቲ። አሁን ያለንበት ጊዜ ትላንት ከነበር የዛሬ 10-15 ዓመት ወደኋላ ተመልሰ ብትሄድ እና ዛሬ ላይ ያለንበትን ሁኔታ ብታይ የማይገናኝ ነገር ነው። ምንድነው አብዛኛው ቀን ተቀን ህይወታችን ወደ ዲጂታሉ ስፔስ እየመጣ ነው። ከሁሉም ነገር ከቀላል ማርኬቲንግ ፐርቻዝ፣ ከትላልቅ ቢሎችን ከመክፈል ገባ አንድ ሰው ወይም ሶሳይቲ ወደ ቴክኖሎጂ ወይም ወደ ዲጂታሉ ሲመጣ በዛው ልክ ደግሞ የሚመጡ ቻሌንጆች አሉ። ገባ ለምሳሌ ብሰጥር በፊዚካል ወርዱ ፖሊስ ኦፊሰሮች አሉን። ገባ ፖሊስ ኦፊሰር ስርዓት ህግ የሚያስጠብቁ እነዚህ ምክንያቶች ለምንድን ነው እነዚህ ነገር ያስፈለጉን? ዴይሊ ህይወታችን ከዝርፊያ ለመጠበቅ ወንጀልን ለመከላከል ነው። ወደ ዲጂታሉ ስትመጣ ያ ነገር የለም። ዲጂታል ስፔስ ዲሴንትራላይዝድ የሆነ ኤሪያ ነው። ወደ ዲጂታሉ ስትመጣ ትራንዛክሽን በክሬዲት ካርድ ስታደርግ፣ ፔመንት ወይም ስትቀበልም ሆነ ስትከፍል ምንም ነገር ኮንትሮል የሚያደርገው ነገር የለም። ፖሊስ የለም እዛ ላይ። ምንድነው ሳይበር ሴኪሪቲ? ያንን ነው ፖሊስ የሚያደርገው። የሳይበር ሴኪሪቲ ሪልም በፊዚካል ዓለሙ ላይ ያለውን ፖሊስ ይሁን የስርዓት አስጠባቂ የሀገር መከላከያ ወታደርም ሊሆን ይችላል፣ ምንም የሆነ ዜጋ ወይም ሰውን ዲፌንድ ሊያደርጉ ነው እነዚህ ፊዚካል ኦብጀክቶችን ያሉት። ወደ ዲጂታል ስፔስ ስትመጣ ያ ነገር የለም። ስለዚህ የግድ ምን ያስፈልግሃል? ሳይበር ሴኪሪቲ የሚባለው ነገር ያንን አምጥተህ ከእንደዛ ነገሮችን ለመከላከል ራስን ለመጠበቅ ወይም አንድን ህዝብ ለመጠበቅ ያንን ሳይበር ሴኪሪቲ ኢምፕሊመንት ታደርጋለህ። ሳይበር ማለት ስፔሱ ነው። ሴኪሪቲ ደግሞ ያንን ስፔስ ፕሮቴክት የሚያደርግ ማለት ነው። በዚህ በሳይበር ዋርፌር ላይ ፎከስ እናድርግና እሱ ላይ እናውራ። እንዲያው ይህንን ርዕስ ስንመርጥ በተለይም ደግሞ ትኩረታችንን ኢትዮጵያ አድርገን አንድ ዘገባ አየሁኝ። ቢዝነስ ቴክኖሎጂ ሚዲያ ፎር አፍሪካ የተባለ መጋዚን ነው ይህንን መረጃ ይዞ የወጣው እና ቢዝነስ ቴክኖሎጂ ሚዲያ ፎር አፍሪካ ምን ብሎ ይላል? ኢትዮጵያ በ2024 ከአፍሪካ ሀገራት በዋነኝነት የሳይበር ጥቃት ከደረሰባቸው ሀገራት ከመጀመሪያዎቹ ተርታ ትገኛለች ይላል። የጥቃቶቹንም አይነቶች ይዘረዝራል። በተለይ ሀገሪቷ በዋናነት ለጥቃት ተጋላጭ የሆነችው በፋይናንስ ሴክተር፣ በባንኮች፣ በቢዝነሶች ሴክተር እና በኤር ኮንትሮል ሲስተም ወይም ደግሞ የበረራ መቆጣጠሪያ ላይ ታርጌት የተደረጉ ጥቃቶች ነበሩ ይላል። ጥቃቶቹ በዋናነት ደግሞ በፊሽንግ፣ በማልዌር እንዲሁም ደግሞ
በዲስትሪቢዩትድ ዲናያል ኦፍ ሰርቪስ ወይም ደግሞ የሲስተሞች ስራ እንዳይሰሩ በሚያደርግ የእቀባ አይነት የአታክ ሜተድ ወይም ደግሞ የጥቃት ሜተድ ጥቃቶቹ እንደደረሱ ነው የሚዘረዝረው መጋዘኑ። ስለዚህ እሱ ላይ እስኪ ፎከስ እናድርግ። እንዲያው ሳይበር ዋርፌር ሲባል ሳይበር ዋርፌር ምንድን ነው ከሚለው እንነሳ። ሳይበር ዋርፌር ምንድን ነው? ምንስ ነው ኖርማሊ ሳይበር አታክ ከምንለው የሚለየው? ወይም ደግሞ ይሄ ክሪሚናል አታክ ሳይበር ክሪሚናል አታክ ከምንለው የሚለየው ምንድን ነው? ጥቂት ነገር እስኪ ስለ ሳይበር ዋርፌር በለን እና ከዛ ወደ ዝርዝር ነገሮች እንሄዳለን። ወደ ሳይበር ዋርፌር ከመግባቴ በፊት ትልቁ የሳይበር ሴኪሪቲ ሚናው የተለያዩ ጥቃቶችን መከላከል ነው። ቅድም እንደነገርኩ ዲጂታል ስፔስ ላይ ብዙ ክራይሞች አሉ። የራሳቸው ታይፕ እና ፎርም አላቸው። ያንን ዲፌንድ ማድረግ ነው ሳይበር ሴኪሪቲ በጥቅሉ። ወዳልከው ኮንሰፕት ምንድን ነው ሳይበር ዋርፌር የሚለውን ሞር ኢንዴፕት ከማየታችን በፊት ምንድን ነው አታክ? ሳይበር አታክ ምንድን ነው? ሳይበር አታክ በጥቅሉ በሁለት ወይም በሶስት ሊከፈል ይችላል እና ምንድን ነው ሞቲቭ? ከሞቲቭ ጋር ብታያዘው አንደኛው ፋይናንሺያል ሞቲቭ አለ። ማንም ሰው ጀስት ፋይናንሺያልን ጌን ለማድረግ የሚያካሄደው አይነት ጥቃት አለ። ሁለተኛው የፖለቲካ ይዘት ያለው በተለያየ ምክንያት በጦርነት ምክንያት ሊሆን ይችላል። የሆነ ደስ ያላለህ ነገር የሆነ ሀገር የሚያካሄደው ፕሮጀክት ካልተመቸህ ያንን ልታካሄድ ትችላለህ። ያ ሞቲቭ አክቲቪዝም አይነት ነገር። ያ አክቲቪዝም የተወሰኑ ግሩፖች በአንድ መንግስት ወይም በተወሰነ እንትን ብቻ ሊሚትድ የተደረገ ነው ወይም በተወሰነ ግሩፖች የሆነ ኢንተረስት አላቸው። ያንን እነሱ ኢንፎርስ ያደርጋሉ። ያ አክቲቪዝም ነው የምንለው። ወደ ሳይበር ዋርፌር ስንመጣ ግን አብዛኛው ጊዜ የመንግስት ባካፕ አላቸው። የተለያየ ሀገራት እነዚህ ወደ ሳይበር ዋርፌር ስትመጣ አንድን ሀገርን ሪፕሬዘንት አድርገው ነው ያንን ሳይበር ዋርፌር የሚያካሂዱት። አይ ቲንክ እሱ ሶስተኛው ነው የሚሆነው ማለት ነው አይደል? እነዚህ ኔሽን ስቴት የሚባሉት ኔሽን ስቴት ቀጥታ ወደ ኔሽን ስቴት ባክ የተደረገ የኔሽን ስቴት ሊድ የሚያደርጋቸው ሰፖርት በገንዘብ ጊዜ ሰጥቶ በአግባቡ ፈንዲንግ ኖሯቸው ሰፖርት የሚደረጉት እነዚህ በአግባቡ ሳይበር ዋርፌርን ኮንደክት ያደርጋሉ። በተጨማሪ ደግሞ ኢንተረስት ግሩፖች አሉ እና እነዚህ ኢንተረስት ግሩፖች ጎላቸው ኤማቸው ከመንግስት ጋር አንድ ነው። ስለዚህ ምንድን ነው የሚያደርጉት? ከመንግስት ተቀናጅተው አንድን ሀገር ኦር የሆነን ግሩፕ አታክ ያደርጋሉ፣ ዳሜጅ ያደርጋሉ። አታክ የሚያደርጉበትም የራሱ የሆነ እንትን አለው። አንደኛው ምንድነው? ቅድም እንደነካኸው ዴናያል ኦፍ ሰርቪስ ነው። ቴሌኮም ሰርቪስ ሊሆን ይችላል፣ ባንኪንግ ኢንፍራስትራክቸር ሊሆን ይችላል። እነዚህ ክሪቲካል ኢንፍራስትራክቸር የሚባሉትን ስፔሲፊካሊ ታርጌት ያደርጋሉ። ያንን ቴክ ዳውን ያደርጉታል። ገባ? እንዳይሰራ ኮምፕሊትሊ ከጥቅም ውጪ እንዲወጣ ማድረግ ያደርጉታል። ሁለተኛው ዳታን ጋዘር ማድረግ ነው። ገባ? የሆነን ሲስተም የተቋማትን ሲስተም ኢንፊልትሬት ያደርጋሉ። ስለዛ ተቋም ያለውን ዳታ ኮምፕሊትሊ ወስደው አንተ ከምታውቀው በላይ ያንን ካምፓኒ እነሱን ያውቁታል። እነዚህ ፐርሲስተንት ይሄ ምንድነው ኤፒቲ የምንላቸው አድቫንስ ፐርሲስተንት ትሬት እነዚህ ኢንፊልትሬት ያደርጋሉ ተቋማትን። ጎላቸው ምንድነው? ኢንፍሉዌንስ ነው ኦር ዳታን መውሰድ ለራሳቸው ፐርፐዝ መጠቀም ነው። ቅድም በነገርኩ በሳይበር ዋርፌሩ in the past 2 or 4 weeks አካባቢ የፓኪስታን እና የኢንዲያ የሆነ ጦርነት ነገር ምናምን ነገር ነበር ተጀምሮ ነበር። ያ እና የፓኪስታን ገቨርንመንት ኢሚዲየትሊ ምንድነው ያደረገው? እነዚህ ሳይበር ዋርፌር ላይ አክቲቬት ነው ያደረጓቸው።
ገባ? ከነዚህ ውጪ ተጨማሪ በፓኪስታን ገቨርንመንት ሰፖርት ከሚደረጉ ሳይበር ዋርፌር ውጪ ከዛ ሀገር ውጪ ደግሞ የፓኪስታንን አይዲያው ያንን ሀገር ሰፖርት የሚያደርጉ በእነዚህ በአይዲዮሎጂ በምንም አላይንድ የሆኑ ሀገሮችን ግሩፖች ደግሞ ሰፖርት አድርገዋል። ኤዥያ ሀገር የተወሰነ ሀገራቶች አሉ። ወደ ሚድል ኢስት ብትመጣ ላይክ እንደ ኢጂፕት፣ ጆርዳን የተወሰኑ ሀገሮችን ኢንዲያን ሲስተም ኮምፕሌትሊ ቴክ ዳውን ነው ያደረጉት። በዛ ጦርነቱ የተወሰነ ቀናት ለአየር ጦርነት ካምፔን ነበረ። በዛ ሰዓት ያ ሲካሄድ እነዚህን ፓኪስታን ምንድነው ያደረገው? ኮምፕሌትሊ የኢንዲያን ኢንፍራስትራክቸር ቴክ ዳውን ያደረጉት። አንደኛው የስቶክ ኤክስቼንጅ የሚያደርጉበት ዌብሳይት ነው ዳውን ያደረጉት። ያንን ቴክ ዳውን ሲያደርጉት በጥቂት ሰዓታት ኢንዲያ ወደ 23.4 ቢሊዮን ዳለርስ ነው ሉዝ ያደረገው። እና ታርጌታቸው ምንድነው? የዛን ሀገር ፋይናንሻሊን ማዳከም፣ በሞራልም እንዲወድቁ ማድረግ ነው። ያ ነው ቲፒካል ሳይበር ዋርፌር የምንለው። ያ በነገራችን ላይ የህንድን በዛ ጥቂት ጊዜ ውስጥ በደረሰባት የሳይበር አታክ ከፓኪስታን ያን ሁሉ ገንዘብ ማጣት ስታነሳ አንድ ትዝ ያለኝ ነገር በተለይ በኢትዮጵያ ቀደም ሲል በገለጽኩት የቢዝነስ ቴክኖሎጂ ሚዲያ ፎር አፍሪካ የተባለው መጋዚን ባወጣው ሪፖርት መሰረት በዚህ ዓመት በ2024 ኢትዮጵያ ወደ 6728 ጥቃቶችን አስተናግዳለች ይላል። ይህንን ዳታ የወሰደው ከኢንሳ ነው። ኢንሳ ማለት የኢንፎርሜሽን መረብ ደህንነት ኤጀንሲ የኢትዮጵያ ማለት ነው። እና ኢንሳ ምንድነው የሚለው? ወደ 6728 ጥቃቶች ናቸው የተሰነዘሩት ሀገሪቷ ላይ። እነዚህን ጥቃቶች ለማምከን ችያለሁ። እነዚህን ጥቃቶች ማምከኑን ይገልጽና እነዚህ ጥቃቶች ግን ሰክሰስፉል ቢሆኑ ኖሮ ኢትዮጵያ በዛ ዓመት ወደ 23.2 ቢሊዮን የኢትዮጵያ ብር ኪሳራ ይደርስባት ነበር ይላልና ምንድነው ይሄ የሳይበር ጥቃት በተለይም ደግሞ በኔሽን ስቴት ሰፖርት ሲደረግ አንተም ቀደም ሲል ያነሳው አለ ሀገሩ በራሱ ቆሞ ጥቃት ሊያካሂድ ይችላል። ወይም ደግሞ ስፔሻሊ እነዚህ ኔሽን ስቴትስ ወይም ደግሞ አላይድ ስቴትስ የምንላቸው አሁን ቀደም ሲል እንዳልከው የፓኪስታንን በአይዲዮሎጂ በተለያዩ ምክንያቶች የሚደግፉት ተባብረው አንድ አቅም ፈጥረው ተቀናጅተው በጋራ ሆኖ ሌላኛው ሀገር ላይ የሚያደርጉት ጥቃት ምን ያህል ከባድ ሊሆን እንደሚችል ወታደር አሰልፈ ተዋክተ ቦምብ ጥለ ምናምን ከምታደርሰው ጥቃት እና ኪሳራ በበለጠ እዛው ቁጭ ብለ በምታደርገው ጥቃት በሶፍትዌር አማካይነት በማልዌር አማካይነት ወይም ደግሞ ቀደም ሲል እንዳልነው በዲናል ኦፍ ሰርቪስ አማካይነት እንዳለ የሀገሩን ባክቦን የሆነውን ሲስተም ከአገልግሎት ውጪ በማድረግ ሀገሩ ላይ ከፍተኛ የሆነ ኪሳራ ልታደርስ እንደምትችል አንዱ ማሳያ ነው። የምትለው ነገር ካለ ጨምርበት። ያው ትክክል ነው። ላይክ ቀደም ወደ የጀስታ እንደ ምሳሌ እንዳነሳው የፓኪስታን የኢንዲያኑ ጊዜ ላይክ በተወሰነ ሰዓታት ለ7 ሰዓታት ነው የኢንዲያን ስቶክ ኤክስቼንጅ ዌብሳይቱ ኮምፕሊትሊ ሸትዳውን የተደረገው። ገባ? ኢማጂን አንዱ 23 ምናምን ኦልሞስት 24 ቢሊዮን ዳለርስ በተወሰነ ሰዓታት ያንን ሁሉ ያንን ኮስት ኢንከር ማድረግና ያን ሁሉ ዳሜጅ ማድረስ በጣም ከባድ ነገር ነው። ያንን ወስደ ወደ ኢትዮጵያ ስታመጣው ሪሌቲቭሊ ድሃ ሀገር ነው ኢትዮጵያ። ገባ? በተለያየ ብዙም ሪሶርስ የሌለው ሀገር ነው። ኢማጂን የአንድን ባንክ ሲስተም ቴክ ዳውን ብታደርግ ያንን ባንክ ኮምፕሊትሊ ሸት ዳውን ማድረግ ትችላለህ። ለምሳሌ ያንን የኢንዲያና የፓኪስታኑን ብታመጣ ማለት ነው። ገባ? ያንን ሸት ዳውን ስታደርግ በጣም ብዙ ገንዘብ ነው ሉዝ የምታደርገው። አት ዘ ሴም ታይም ሪፑቴሽኑ አንደኛው ክላይንቶችን ፍረስትሬት ያደርጋሉ። ሁለተኛ የሃቭ ሪፑቴሽናል ዳሜጅ በጣም ሪፑቴሽናል ዳሜጅ ኢንከር የምታደርገው ነገር አለ። ከገንዘቡ ውጪ ብዙ በአይን የማታያቸው ነገሮችን ሉዝ ታደርጋለህ። ገባ? ያ ነው በተለይ ወደ
ድሃ ሀገር ወደ አፍሪካን ሀገራት ኢትዮጵያንን የአንድ ሰዓት የሁለት ሰዓት ገባ ጥቃት እንደዚህ ሲግኒፊካንት የሆነ ጥቃት ኤክስትሪምሊ ኮስትሊ ነው ለዛ ሀገር። ምንድነው ሪሶርሳችን ሊሚት ነው። በቀላሉ ያንን ሉዝ ያደረግነው ሪሶርስ በቀላሉ መመለስ አንችልም። ሜቢ ያንን ለማግኘት ቴክ አስ ይርስ፣ ግን within a matter of like 30 ወይም አንድ ሰዓት ባልሆነ ጊዜ አንድ ሰው አንድ ኮምፒውተር ላይ ሰምዌር ላይ ተቀምጦ ያንን ያህል ሲግኒፊካንት የሆነ ዳሜጅ ኢንከር ያደርጋል። ገባ? አይ ቲንክ ማሳያዎችም እኮ አሉ እኮ አንዳንዴ። እርግጥ ከኢትዮጵያ የሚወጡ መረጃዎች ነገሮችን በቀጥታ ከሳይበር አታክ ጋር ያያይዙት እንጂ ተመልክተናል። ለምሳሌ ኮምፕሊት ብላክአውት ሀገሪቷ ውስጥ ሀፕን ሲያደርግ ፋብሪካዎች ስራ ያቆማሉ። ኤቭሪቲንግ ሸዳውን ነው የሚሆነው። በዛ ምን ያህል ዋጋ ነው ወይም ደግሞ ምን ያህል ገንዘብ ነው ሀገሪቷ ሉዝ ያደረገችው መገመት ይቻላል። እርግጥ ያንን ካልኩሌት አድርጎ በዳታ አስደግፎ ያወጣ ባይኖርም ግን እነዚህ ተደጋጋሚ የሆኑ ብላክ አውቶችን እናያለን ኢትዮጵያ ውስጥ። አንዳንዴ የቴክኒክ ችግር ነው ብሎ ያልፋል የሚመለከተው የመንግስት አካል። ዲቴይል አይሄዱበትም፣ አይጠይቁምም፣ እነሱም አይገልጹም። ተመሳሳይ ደግሞ አንድ ጊዜ አይ ቲንክ ንግድ ባንክ ላይ የሲስተም ግሊች ነው በሚል በጣም በርካታ ብሮች ከኤቲኤም ማሽን ሲወጡ ነበር አይደል? በተለይ ትምህርት ቤቶች አካባቢ በጣም ብዙ ሰዎች ብዙ ገንዘብ አውጥተዋል እና ባንኩ እንዲያውም መጨረሻ ላይ ይሄንን ብር የወሰዳቸው ሰዎች ፕሊስ መልሱልኝ ብሎ እንደገና ከሳቸዋለሁ የሚል በጋዜጣ ሁሉ ብሩን ወሰዱ የተባሉ ሰዎችን ስም ዝርዝር እና ፎቶግራፋቸውን የማውጣትና ይሄ ፐብሊክ ሂዩሚሌሽን አይነት ነገር ውስጥ የገባበት ሁኔታ አለ። እነዚህን ነገሮች ስንመለከት አሁንም በሳይበር አታክ ነው እያልኩኝ አይደለም፣ ግን የሲስተም ግሊች ነው ያሉት እና በሳይበር አታክም ቢሆን ተመሳሳይ ነው የሚሆነው። ይሄኛውም ሳይበር አታክም ሊሆን ይችላል። ዊ ዶንት ኖ በትክክል ነው አይደለም የሚለው ፕሩፍ ስላላደረጉ ማለት ነው። እና ይሄ እንግዲህ በግልጽ የሚታዩ ናቸው። እርግጥ አንድ ዳታም ሪሰንትሊ አይቼ ነበረ በናሽናል ባንክ የወጣ ዘገባ ነው። አሁን ፊገሩን ኤግዛክትሊ ረስቻለሁ እና ኦልሞስት ሁሉም ኢትዮጵያ ውስጥ ያሉት ባንኮች የሳይበር አታክ ተጠቂዎች ናቸው የሚል አይነት ዘገባ ከተወሰኑ ባንኮች በስተቀር የሚል መረጃ አይቻለሁ። አሁን ዳታውን ስላልያዝኩኝ በትክክል ይሄ ነው ብዬ መናገር ትንሽ ሊከብደኝ ይችላል። ይሄ የሚያሳየው ነገር ምንድነው? ሀገሪቷ በጣም ለሳይበር አታክ ቨልነረብል ናት ወይም ደግሞ ሁሌም ጥቃት እያስተናገደች ያለች ሀገር ናት ብለን ለመናገር ሙሉ በሙሉ ያስደፍረናል። አንተ ቀደም ሲል ያነሳው ነገር አለ ቶፊቅ። ኢትዮጵያ ወደኋላ የቀረች ሀገር ናት። ዲጂታሊም በጣም ዴቨሎፕ የሆነች ሀገር አይደለችም። እርግጥ እኔና አንተ ከሀገር ከመውጣታችን ከነበረው ጋር ስናስተያየው በጣም የተራራቀ ሞር ዲጂታላይዝ የመሆን ነገሩ ይታያል። አሁን በቀላሉ ግን የምናነሳቸው ነገሮች አሉ ከጥቂት ዓመታት በፊት ያልነበሩ። ለምሳሌ የሞባይል ባንኪንግ ሲስተም ኢትዮጵያ ውስጥ አለ። ኦልሞስት አሁን የሞባይል ባንኪንግ ሰብስክራይበር ከ45 በመቶ በላይ ህዝብ የሞባይል ባንኪንግ ተጠቃሚ እንደሆነ ይነገራል። ዳታዎችን ለማየት ሞክሬ ነበር። ጂኤስኤምኤ ፔኔትሬሽን ሬቱን አውጥቶ ነበር። የኢትዮጵያ የኢንተርኔት ፔኔትሬሽን ሬት ወደ 34 በመቶ ነው ይላል። ያ ማለት ወደ 43.5 ሚሊዮን ህዝብ በቀጥታ የሞባይል ሰብስክራይበር የኢንተርኔት ሰብስክራይበር ነው ይላል። በዳታ መልኩ ሊሆን ይችላል፣ በኬብል መልኩ ሊሆን ይችላል። ይህንን ስትመለከት ወደ 43.5 ሚሊዮን ህዝብ ማለት እንግዲህ አዳልት ፖፑሌሽኑን ከወሰድን አብዛኛው ኢትዮጵያዊ ወጣት ነው፣ ልጅ ነው። ግን አዳልት ፖፑሌሽኑን ከተመለከትን አብዛኛው አዳልት ፖፑሌሽን የሞባይል ወይም ደግሞ የዳታ ሰብስክራይበር ነው ወይም ደግሞ ዳታ ይጠቀማል ወይም ይሄ ዲጂታል ዓለም ውስጥ ነው ማለት ነው። ቢያንስ ኢንተርኔት በመጠቀም በሞባይል ባንኪንግ በተለያዩ መሰረቶች እንዲሁም ደግሞ አሁን እናያለን። በተለይ አሁን አዲሱ ሳይሆን አሁን ያለው ገቨርንመንት የሚመሩት ጠቅላይ ሚኒስትር በዲጂታላይዜሽን ዙሪያ ብዙ ነገሮችን ነው የሚያወሩት። ሀገሪቷ ዲጂታላይዝ እየሆነች እንደሆነ ነው የሚናገሩት እና እየተከናወኑ ያሉ መሬት ላይ እየተሰሩ ያሉትን ነገሮች ስንመለከት ሀገሪቷ ቀድሞ ከነበረችበት ወደ ዲጂታሉ ዓለም እየሄደች እንደሆነ ማሳያዎች አሉ። በተጨባጭም እየታዩ ስለሆነ ሞባይል ወይም ኢንተርኔት እና ሞባይል ሰርቪስ ፕሮቫይደር ኢትዮ ቴሌኮም ብቻ አይደለም። አሁን እነ ሳፋሪኮምም ገብቷል።
ቢያንስ ሳፋሪኮም ወደ 3000 ታወሮችን ኢትዮጵያ ውስጥ ገንብተዋል። የኢንተርኔት የቴሌኮም ታወሮች፣ እነዚህ ክሪቲካል ኢንፍራስትራክቸሮች ናቸው አይደል? እነዚህን ነገሮች ስንመለከት ሀገሪቷ ለሳይበር ዋርፌር ተጠቂነቷ ከፍ ያለ ነው ብለን መናገር እንችላለን። እና እንዲያው ቀደም ሲል አንተም ያነሳው ነገር አለ። ሌሎች ሀገራት ኔሽን ስቴትስ ወይም ጠላት ሀገራትም ልንል እንችላለን፣ ሀገራትን ታርጌት ሊያደርጉ ይችላሉ። ከዚህ አንጻር ኢትዮጵያ በቀንዱ አካባቢም እንደመኖሯ ብዙ ኢንትረስት ግሩፖችም እንደመኖራቸው በቀላሉ በህዳሴ ግድብ ዙሪያ ከግብፅ ጋር ያለችበት ሁኔታ አለ። በዚህ በፖርት አክሰስ ምክንያት ደግሞ ከሌሎች የጎረቤት ሀገራት ጋር ያለችበት ሁኔታ አለ። የህንድና የፓኪስታንን ስታነሳ አንተ ቀደም ሲል እነዚህ አላይድ ግሩፕሶች አሉ ብለኛል። አንዱ ሀገር አንዱን ይደግፋል ቢኮዝ ኦፍ አይዲዮሎጂ ኦር ቢኮዝ ኦፍ ኢኮኖሚክ ኢንትረስት ምናምን። እና አሁንም ኢትዮጵያ ኢንትረስቷን ለማስጠበቅ በምታደርገው እንቅስቃሴ አላይድ ግሩፖች ይፈጠራሉ፣ የተፈጠሩም አሉ፣ የሚታዩም ሲነገርም የነበረው ነገር አለ። እንዲያው አንድ ነገር ላይ ግን ፎከስ አድርገን ብናወራ ደስ ይለኛል። ይሄ ሳይበር ዋርፌር ሶፊስቲኬትድ ኖሌጅ ይጠይቃል። የሳይበር ሴኪሪቲ አታክ ለማድረግ ወይም ደግሞ አንድን ሲስተም ዳውን ለማድረግ ሶፊስቲኬትድ ኖሌጅ ይጠይቃል። ግን ደግሞ እነዚህ ሶፊስቲኬትድ ኖሌጆች ደግሞ በቀላሉ ከማርኬት ይገዛሉ። እንዲያው እስኪ ስለ ኮሞዲቲ ማልዌር ጥቂት ነገሮችን በለን። ሀገራትም ወይም ግሩፖችም አክቲቪስቶችም ሊሆኑ ይችላሉ፣ ሀገራትም ሊሆኑ ይችላሉ። ኢቨን ትንንሽ ሀገራት ትንሽ ገንዘብ አውጥተው እነዚህ ኮሞዲቲ ማልዌሮችን ተጠቅመው ትላልቅ ሀገራትን ዳውን ሊያደርጉ ይችላሉ። እና በዚህ ዙሪያ ላይ እስኪ ጥቂት ያለውን ኦፖርቹኒቲ በተለይም ደግሞ አታክ ለማድረግ የሚፈልጉ ሀገራት ላይ እና ያለውን ኦፖርቹኒቲ ማርኬቱ ምን ይመስላል፣ እነዚህ ኮሞዲቲ ማልዌሮችን ለማግኘት ኤክስፐርቲስ ለማግኘት ለመግዛት ከማርኬቱ ምን አይነት ላንድስኬፕ ሳለ ለሱ? አመሰግናለሁ ናትናኤል። በጣም ብዙ በብዙ አንግል ማየት እንችላለን። አንደኛው ቅድም እንዳነሳኸው በጣም ያንግ ጄኔሬሽን ነው የኢትዮጵያ አሁን ያለው ጄኔሬሽን። አሁን ያለው ሁኔታ ነገሮች እየተከፋፈቱ ነው። ገባ? ከአናሎግ ሲስተም ወደ ዲጂታሉ ሲስተም ወደ ሌላኛው ዓለም እየተቀላቀልን ነው በፍጥነት ማለት ነው። ኦል ኦፍ አ ሰደን in the past 10 especially in the last 5 years ኢትዮጵያ ኦልሞስት ድራማቲክ ሽፍት ነው ያደረገው። ኤቭሪቲንጉ ወደ ሞባይሉን ብትመጣ ነገሮች ተከፋፍተው፣ ወደ ባንኪንጉን ብትመጣ ወደ ተለያየ ብቻ ወደ ዲጂታሉ ኦልሞስት የምናደርገው ጉዞ እጅግ በጣም ስፒዲ ነው፣ በጣም የተፋጠነ ነው። በዛው ልክ ደግሞ ቆም ብለህ ካላሰብክ የሚመጡ እንትኖች ቻሌንጆች አሉ። ወደ ዲጂታሉ ስትወጣ ራስህን እያጋለጥክ ነው ለተለያየ ነገር። ዲጂታሉ ስፔስ ክፍት ነው፣ ማንም ክፍት ቤት ነው፣ ማንም የሚገባበት ነው። ያንን ኮንሲደር ካላደረግ ቅድም እንደነካካው ብዙ ነገሮች ላይክ አፕሊኬሽኖቹን በአግባቡ ዴቨሎፕ ተደርገው በአግባቡ ቴስት ተደርገው ዩዘር ቫሊዴሽን ያን ሁሉ ነገር ካልሄደ የሚያመጣው ኮንሲኩዌንስ ሲግኒፊካንት ነው። ቅድም አንድ ምሳሌ አንስተሃል። ዲቴሉ የለኝም ያን ባንክ እንዴት ኮምፕሮማይዝ ተደርጎ ማንም ገንዘብ ማውጣት እንዴት እንደቻለ። ሜቢ የሳይበር ጥቃት ሊሆን ይችላል፣ የአፕሊኬሽን ኤረር ሊሆን ይችላል፣ ሜቢ ኢንሳይደርም ሊሆን ይችላል። ኢንሳይደር ትሬት የምንለው ምንም ነገር ሊሆን ይችላል። ያ ሶፍትዌር ዴቨሎፕ ያደረገው ሰው አንኢንቴንሽናሊ የተሳሳተ ኮድ ዲፕሎይ አድርጎ ሊሆን ይችላል። ኦር ኢንቴንሽናሊ ዳሜጅ እንትን ያለው ኮዱን በአግባቡ እንትን ሳይል አንኢንቴንሽናሊ ወይ ኢንቴንሽናሊ ያደረገው ነገር ሊሆን ይችላል። ኦር ኢንተርናል ኢንሳይደር የሚባለው አውቆ ይህን ኮንሲኩዌንስ ሆን ብሎ ያደረገው ሊሆን ይችላል። ኦር ኤክስተርናል ኢንቲቲ ሊሆን ይችላል። ገባ? ግን ያንን እንዴት ነው ፕሮቴክት የምታደርገው? ኦኬ ዲፕሎይ የምታደርገው አፕሊኬሽን ፈንክሽናሊቲው ይሰራል ወይ? መጀመሪያ ወደ ፕሮዳክሽን ለክላየንት ወይም ለከስተመር ፕሮቫይድ ከማድረግ በፊት በአግባቡ የራሱ የሆነ ሶፍትዌር ዴቨሎፕመንት ላይፍ ሳይክሎች አሉ። በዛ አግባብ ሄደ ቴስት ከተደረገ ሳይን ኦፍ ከተደረገ በኋላ ፕሮዳክሽን የምታመጣው።
ገባ። የኛ በተለይ ዴቨሎፒንግ ሀገራቶች ኦር እኛን ሀገር ብንወስድ አብዛኛው አፕሊኬሽኖች ያን ፎሎው አያደርጉ። ገባ። ኢቭን ምንድነው ተርድ ፓርቲ አፕሊኬሽን ሊሆን ይችላል። ፒሪየትድ የሆነ አፕሊኬሽን አንኢንቴንሽናሊ ዳውንሎድ እናደርጋለን። ምንድነው ፒሪየትድ አፕሊኬሽን? ኮምፕሮማይዝ የተደረገ አፕሊኬሽን ነው ኦልሬዲ። እነዛ ሰዎች ያንን አፕሊኬሽን ምንጩ ካልተጣራ ቦታ ላይ ሶርስ አድርገን ዳውንሎድ ስናደርግ ሲስተማችን ውስጥ እነዛ ሰዎች ኦልሬዲ እነዚህ ሳይበር ክሪሚናሎችን ወደ ቤታችን ኢንቫይት አደረግናቸው ማለት ነው። ገባ? እኔ እስከማውቀው ድረስ በነገራችን ላይ ላቋርጣ አይደለም ሀሳብን ትመለስበታለህ። አሁን ስለ ፓይሬትድ ሶፍትዌር ስታነሳ ነው እኔ ኢትዮጵያ በነበርኩበት ጊዜ አንድ ትልቅ ሚዲያ ላይ ነበር የምሰራው። ሀገሪቷ ውስጥ እንግዲህ ዋና የሚባለው የመንግስት መገናኛ ብዙሃን ላይ ነበር የምሰራው እና እዛ በነበርኩበት ወቅት ላይ የምንጠቀምባቸው ሶፍትዌሮች ለኤዲቲንግ የምንጠቀመው ለኮምፒውተሮቻችን አንታይቫይረስ ተብሎ የምንጠቀምባቸው የአይቲ ዲፓርትመንቱ በጠቅላላ የሚጠቀምባቸው እነዚህ ፓይሬትድ ሶፍትዌሮች ነበሩ። አሁን ያለውን ስታተስ አላውቅም። አሁን እንደዛ ነው ማለት አይደለም። ሮንግሊ ኢንተርፕሬት እንዲደረግ አልፈልግም እና ያልከውን ነገር ጀስት በተጨባጭም ለማስደገፍ ነው ቢኮዝ እኔም ኤክስፒሪየንሱ ስላለኝ ነው እና ፓይሬትድ የሆኑ ነበሩ ክራክ የሆኑ ሶፍትዌሮችን የኤዲቲንግን የአንቲቫይረስን የተለያዩ አይነት ሶፍትዌሮችን እንጠቀም ነበረ። እውነቱን ለመናገር እኮ አናቃቸውም እኛ። እኔ ራሴ ኤክስፒሪየንስ ያደረኩት ነገር ነው። ገባ። እኛ አሁን እነዚህ ነገሮች እኛ ፈንክሽናሊቲ ብቻ ነው የምናየው፣ መስራቱ ብቻ ነው። አሁን ይሰራል በአግባቡ እንደፈለግ ነው ለፈለገነው ነገር ዳውንሎድ አድርገነው ይሰራል። ወደ ኢንተርኔት መውጣት ከፈለግን ጉግል ክሮምን ዳውንሎድ አድርገን ኦኬ ያስወጣናል። ግን ከጀርባ የሚሰራው ሌላ ነገር ነው። ገባ። ማልዌር ነው ዳውንሎድ ያደረግነው። ገባ። በቀላሉ ኮምፕሮማይዝ የተደረገ በፈለጉት እነዚህ አውተሮቹን እንደ ፈለጉ የሰሩት ሌጂቲሜቱን ያልተጣራ አውተንቲኬት ያልተደረገ አፕሊኬሽን ነው ዳውንሎድ ያደረግነው። ኢን አ ሴንስ ማልዌር ነው እሱ ራሱ ዳውንሎድ ያደረግነው ማልዌር ነው። ሌላ ምንም ነገር እንትን የለው። ገባ። አሁን ያንን ነው ወደ ዲጂታል ማርኬቱ ስትወጣ ያንን ቼክ ማድረግ መቻል አለብህ። አንድ አፕሊኬሽን ዲፕሎይ ስታደርግ ፈንክሽናሊቲው ምንድን ነው? ይሄን አፕሊኬሽን በአግባቡ ይሰራል? ዩዘር ዳታ ኤክስፖዝ ያደርጋል? በየትኛው መንገድስ ይሄን አፕሊኬሽን ኮንትሮል ቢደረግ ዳታ ሪሊዝ ሊያደርግ ይችላል ወይ ኤኒ ዳሜጅ ኮዝ ሊያደርግ ይችላል? ገባ። አሁን ቅድም ያልከኝ ባንክ ሜቢ አፕሊኬሽን ስህተት ሊሆን ይችላል። አፕሊኬሽኑ ኳሊቲ ቼክ በአግባቡ ቼክ ያልተደረገ አፕሊኬሽን ሊሆን ይችላል። ገባ። አንኢንቴንሽናሊ ዴቨሎፐሮቹ የሰሩት ማይነር ኤረር ገባ፣ አንድ ወይም የሁለት ላይን ስህተት ሊሆን ይችላል። ኦር ቅድም እንደነገርኩ ኢንሳይደር ትሬት ሊሆን ይችላል። ኦር ኤክስተርናል ትሬት አክተር አፕሊኬሽን ኮምፕሮማይዝ አድርጎ ለዛ ፐርፐዝ ያንን ሪሊዝ እንዲያደርግ አድርጎት ይሆን ይችላል። ገባ። ግን at the end of the day vulnerability management ላይ ትንሽ ነካ አድርገሃል። ክሪቲካል ነው። ኢንስቶል የምታደርገው ሲስተም ላይ በተለይ ክሪቲካል ኢንፍራስትራክቸር የምንላቸው ባንኪንግ፣ ቴሌኮም፣ ኢነርጂ እነዚህ የመሳሰሉት ሴክተሮች እጅግ ጥንቃቄ ይፈልጋል። ማቹር የሆነ የቮልነራቢሊቲ ማኔጅመንት ሲስተም ሊኖርህ ይችላል። ያን ከሌለህ ግን አታውቀውም። ገባ። አፕሊኬሽኑ በአግባቡ ቴስት ካልተደረገና ለምን ቮልነራብል እንደሆነ ምን የምታውቅበት ሜተድ የለም። ገባ። ሳታስበው የአፕሊኬሽን ኢንተርኔት ኮኔክቲቪቲ ሊኖረው ይችላል። ምናልባት የኢንተርኔት የአፕሊኬሽን ዲፕሎይ ሲደረግ የኢንተርኔት ኮኔክቲቪቲ በፍጹም ሊኖረው የማይገባ አፕሊኬሽን ሊሆን ይችላል። ወይም ይሄ ሪሞት ዴስክቶፕ ፕሮቶኮል የምንለው አርዲፒ ለኢንተርኔት ሊከፍት ይችላል። ምንድነው የአፕሊኬሽን ስካን ሲደረግ ምንድነው የኢትዮጵያ ትልቁ ጠላት የምንለው ኢጂፕት ነው። ገባ። በጂኦፖለቲክሱም በተለያየ ሀገር በሚያደርገው ዴቨሎፕመንት ማለት ነው። እነዚህ ሰዎች ኤቭሪዴይ የኢትዮጵያን ኢንፍራስትራክቸር የኢትዮጵያን ኢንፎርሜሽን ምን ማድረግ እንዳለበት ይከታተላሉ። በግብጾች ፈንድ የግብጽ መንግስት ፈንድ የሚያደርጋቸው ሳይበር ግሩፖች አሉ። ገባ። በስቴት ደረጃ ስራቸው
ኢትዮጵያን መከታተል ነው። ያን አንተ ክሎዝ ባላረከው ቁጥር አፕሊኬሽንን ኤክስፖዝ ባረክ ቁጥር እነዛ ሰዎችን በቀላሉ ወደ አንተ ኢንቫይሮንመንት ኢንቫይት አደረካቸው ማለት ነው። ያ ነው ሮበስት የሆነ ቮልነራቢሊቲ ማኔጅመንት ያስፈልጋል። ያን ከሌለ ኮምፕሊትሊ ለሳይበር አታክ ተጋላጭ ትሆናለህ ማለት ነው። አረሳም ወደ ኮሚዲቲ ማልበሩ መለሳለሁ። እንደው አንተ ባልሳው ነገር ላይ ግን ጥቂት ነገር ብዬ ነው ቶፊቅ። በተለይ እነዚህ ኢንፍራስትራክቸር ክሪቲካል ኢንፍራስትራክቸር ያልካቸው ነገሮች በጣም በጣም እንደ ስሙም ደግሞ ክሪቲካል ነው። ኢነርጂ ሴክተሩን አንስተሃል። ለምሳሌ የሄልዝ ኬሩን፣ ፋይናንስ ሲስተሙን ሶን እና እነዚህ ክሪቲካል ኢንፍራስትራክቸር ለምሳሌ አሁን የኢነርጂ ሴክተሩን ብንመለከት ኢትዮጵያ በብዛት አሁን የሃይድሮኤሌክትሪክ ፓወር ብዙ ግንባታዎችን ታካሂዳለች፣ ኢንቨስት ታደርጋለች። ጂኦተርማል የዊንድ ሚሎችን በብዛት እነዚህ የዊንድ ፋርሞችን ታስፋፋለች። ብዙ ኢንቨስትመንት ነው ያለው። እነዚህ ሲስተሞች ደግሞ ሞር የሚጠቀሙት ኢምቤድድ ሲስተም ነው። ኢምቤድድ ሲስተም በባህሪው ደግሞ እንደ ኮምፒውተር አይደለም። ሄደ የሆነ ነገር ፕላጊን አድርገ ወይ ሶፍትዌር አፕዴት የምታደርግለት ነገር አይደለም። ወይም ደግሞ አንቲቫይረስ የምትጭንበት አይደለም። some kinds of ኢንፖይንት ሴኪዩሪቲ በቀላሉ የምትጭንለት ነገር አይደለም። ብዙዎቹ ደግሞ ይሄ የስካዳ ሲስተም ነው አይደለም የሚጠቀሙት። ሪሞትሊ ነው ኮንትሮል የምታደርጋቸው እንጂ እንትን አይደለም። ካይንድ ኦፍ ሰማይ አውቶሜትድ ናቸው ወይም ደግሞ ፉሊ አውቶሜትድ ሲስተሞች ናቸው። እና አይ ቲንክ የቨልነራቢሊቲ ማኔጅመንት በጣም ክሪቲካል ነገር ይመስለኛል። እንዲያው በዚህ አጋጣሚ ግን አንድ ነገር ሜንሽን ላድርግልህ እና ከሱ ጋር አያይዘ አንተም በዚህ በቨልነራቢሊቲ ዙሪያ ላይ ጥቂት ነገር ልትልን ትችላለህ። ከዛ በኋላ ወደ ኮሞዲቲ ማልዌሩ እንመለሳለን። አንድ ጥናት አይቼ ነበር። ይሄም በ2024 የተካሄደ ነው። የሚገርም ጆርናል ኦፍ ቢግ ዳታ የተባለ ጆርናል ነው ያወጣው። ይሄንን ኢትዮጵያውያን ናቸው አጥኚዎቹ፣ አሊ ሼቱ፣ እድሪስ መሐመድ እና ሌላ ደግሞ ሳላሁ የሚባል ሰው አንድ ላይ ሆነው ያጠኑት ጥናት ነው። ፒርሊ ሪቪውድ ጆርናል ያሳተሙት እና 16 ዩኒቨርሲቲዎችን ነው ያጠኑት። የ16 ዩኒቨርሲቲዎችን ኦፊሻል ዌብሳይት ነው ያጠኑት እና በዚህ በቨልነራቢሊቲ ዙሪያ ያገኙት ወደ 11286 ቨልነራቢሊቲ ነው ዲስከቨር ያደረጉት በእነዚህ 16ቱ ዩኒቨርሲቲዎች ኦፊሻል ዌብሳይቶች ላይ። የሚገርም እነዚህ ዌብሳይቶች ላይ የተገኙት ቨልነራቢሊቲዎች አንደኛ አውትዴትድ ሶፍትዌር ነው፣ ቅድም ያልናቸው ነገሮች ማለት ነው። ፑር ኢንክሪፕሽን፣ ከኢንክሪፕሽን ጋር አያይዘን ጥቂት ነገር ልንል እንችላለን ወደ በኋላ ላይ። ሌላው ደግሞ ሲስተም ዊክነስ ነው። ፕሮባብሊ ይሄ ሲስተም ዊክነስ እንግዲህ ሜቢ ከዴቨሎፕመንቱ ጋር ተያይዞ ሊሆን ይችላል። ሶፍትዌሩ ዴቨሎፕ የተደረገበት ዌብሳይቱ ዴቨሎፕ የሆነበት ወይም ደግሞ ኦፕሬቲንግ ሲስተሙም ሊሆን ይችላል። ከዚህ ከፓይረሲ ጋርም ሊያያዝ ይችላል እና ሪሊ ኢትዮጵያ ውስጥ በጣም ሪል ነው ይሄ የቨልነራቢሊቲ ጉዳይ፣ በጣም ሪል ነው። ደግሞ እንደምናውቀው ኔሰሰርሊ ሰው አይደለም ቨልነራቢሊቲ ስካን የሚያደርገው። ኦቶሜትድ የሆኑ ሲስተሞች አሉ። ኤኒ ካይንድ ኦፍ ሲስተም ኦንላይን በሚሆንበት ጊዜ ቨልነራቢሊቲ ስካን የሚያደርግ አይደል? አሁን እነ ሾዳን ምናምን እንደዚህ አይነት ኬፓቢሊቲ አላቸው እና በዚህ ዙሪያ ላይ በጣም ክሪቲካል ነው። አንተ የሶፍትዌር ዴቨሎፕመንት ላይፍ ሳይክል ቀደም ሲል አንስተሃል። እኛ በምንኖርበት ሀገር ለምሳሌ የገቨርንመንት ሲስተም ዴቨሎፕ ሲደረግ ፕሮሰሶች አሉት አይደል? የአርኤምኤፍ ሲስተሞች አሉት። ኖርማሊ ፓርት ኦፍ የሶፍትዌር ዴቨሎፕመንት ላይፍ ሳይክል ሆኖ የሚሄድበት ሁኔታ አለ። አሁን ዴቭሴካፕስ የሚሉት እንደዚህ አይነት ነገሮች አሉ እና እንዲያው ከሲስተም ካቴጎራይዜሽኑ ይጀምራል አይደል? ያ ሲስተም ለምን ፐርፐዝ ነው የሚውለው፣ ምን አይነት የሴኪዩሪቲ ኮንትሮልስ ነው የሚያስፈልገው የሚሉ በጣም የተጠኑ ዲፕ ደግሞ ሲስተሙ ወደ ፈንክሽን ከመምጣቱ በፊት ለፐብሊክ ሪሊዝ ከመደረጉ በፊት ወይም ደግሞ ስራ ከመጀመሩ በፊት የሚያልፍባቸው ብዙ ስቴፖች አሉ። እርግጠኛ አይደለሁም ኢትዮጵያ ውስጥ እንደዚህ በዚህ ደረጃ ማቹር የሆነ ሲስተም መኖሩን እና እነዚህ ነገሮች ሁሉ የቨልነራቢሊቲውን የሀገሪቷን ተጋላጭነት ክሪቲካል ሲስተሙ ተጋላጭ እንዲሆን በር የሚከፍቱ ናቸው የሚለውን ነገር ላስምርበት ብዬ ነው። ያ ትክክል ነው። ላይክ እነዚህ ነገሮች ሪሶርስ ይጠይቃሉ።
በቀላሉ አሚን በቀላሉ it depends ኮንቴክስቱ እንትን ይለዋል። ግን አትሊስት ማድረግ የምችለው ምንድን ነው ያለህን አፕሊኬሽን እና ያለህን ሶፍትዌር አፕ ቱ ዴት ማድረግ ነው። ገባ? ያንን ፕሮሰስ የሆነ ፕሮሰስ ኢንፕሌስ ሊኖር ይገባል። ለምሳሌ በየወሩ ኤቭሪ ቲውስዴይ ማይክሮሶፍት ፓች ሪሊዝ ያደርጋል እና ያኔ ላይክ ማይክሮሶፍት ዊንዶውስ ፓች ሪሊዝ ሲያደርግ ሲስተሙን የምትጠቀምበት ዊንዶው ከሆነ ፓች ማድረግ አለብህ። ሪዝን አለው ለምን ፓች እንደሚደረግ ያ ኦፐሬቲንግ ሲስተም ፓች ካላደረከው ሰምሃው ለጥቃት ተጋላጭ ይሆናል ማለት ነው። ገባ? አፕሊኬሽን ረን የምታደርገው አፕሊኬሽን ክሪቲካል ከሆነ you have to review it የሆነ ያለ ኳርተሪ ሊሆን ይችላል፣ twice in a year ሊሆን ይችላል። በየጊዜው የባክኤንድ ኮዱን ሪቪው አድርገህ ኦኬ ቴስት ማድረግ ነው። ገባ? በቀላሉ አንተ ቀላል የሆነ ለምሳሌ አንድ ኤግዛምፕል ኦኬ የሆነ አፕሊኬሽን አለህም በል የክላየንት ኢንፑት ሊቀበል ይችላል። ምናልባት ኢኮመርስ አፕሊኬሽን ሊሆን ይችላል እና እነዚህ አንተን ክላየንት ይመጡና ሎጊን ያደርጋሉ የሆነ ዳታን አክሰስ ለማድረግ ኦኬ ያን ሎጊን እንትኑ ፎርሙ ለኢንተርኔት ተጋላጭ ነው። አስሎንጋስ አንተ ዴቨሎፕ እስካረከው አፕሊኬሽኑ እና የባክኤንዱ አፕሊኬሽን ወይ ሰርቨር አንተ ኮንትሮል እስካረከው ድረስ ያንተ ኃላፊነት አለብህ ያንን አፕሊኬሽን ለምሳሌ ለሲኩዌል ኢንጀክሽን ተጋላጭ እንዳልሆነ ሲኩዌል ኢንጀክሽንን ቴስት የማድረግ ሪስፖንሲቢሊቲ አለብህ። የሲኩዌል ኢንጀክሽን የዴቨሎፕ ያደረከው አፕሊኬሽን ተጋላጭ ከሆነ የከስተመሮች ወይም የክላየንትህን ዳታ ኤክስፖዝ አደረክ ማለት ነው። ገባ? በትንሹ የሆነ ሮበስት የሆነ እንኳን ቮልነራቢሊቲ ማኔጅመንትን ኢንፕሌስ ማድረግ ባትችል እነዚህ ማይነር ኮስትሊ ያልሆኑ ብዙም የሰው ኃይል ኖሌጅ እና ቴክኒካል ኖሌጅ እና የሰው ኃይል የማይፈልጉ በቀላሉ በአንድ ሰው ቴክ ኬር ማድረግ የምትችላቸውን ነገሮችን ሜንቴን ማድረግ ነው። ሲስተምህን አፕ ቱ ዴት ሜንቴን ማድረግ ኦፐሬቲንግ ሲስተሙ ፕላስ ያንን አፕሊኬሽን ክሪቲካል ለቢዝነሱ ክሪቲካል ከሆነ ያንን አፕሊኬሽን ቴስት አድርገህ ሄልዙን ሜንቴን ማድረግ ነው። ገባ? ሌላኛው አፕሊኬሽን እነዚህ በተለይ ከአብዛኛው ቮልነራቢሊቲ ብታይ ከኮር ኦፐሬቲንግ ሲስተሙ ጋር የተያያዙ ናቸው። ሜጀር ኦፐሬቲንግ ሲስተም የምንላቸው ዊንዶውስ ነው፣ ማክ አለ፣ ከዛ ጉግል ክሮም አለ። እነዚህ ናቸው ሜጀር ኦፐሬቲንግ ሲስተሞች አሁን ባለው ማርኬት። አስሎንጋስ ላይሴንሱን ሌጋሊ እስካለህ ድረስ እነዚህ በየጊዜው ፓች ይለቃሉ። ገባ? እና አስሎንጋስ ክሪኤትድ የሆነ ኮምፕሮማይዝ የተደረገ ላይሴንስ የሌለው አፕሊኬሽን ኦፐሬቲንግ ሲስተም ሃርድዌር ላይ እስካልጫንክ ድረስ ከአንተ የሚጠበቀው ምንድን ነው? ሞስትሊ አውቶማቲካሊ እነዚህ ኦፐሬቲንግ ሲስተሞች አፕዴት ይደረጋሉ። አት ታይምስ የተወሰነ አክሽን ከአንተ ሊጠበቅ ይችላል። ሰርቨር ከሆነ እንደ ወርክ ስቴሽን ኢዚ አይደለም። ሰርቨር የሆነ ነገር ዳሜጅ ልታደርግ ትችላለህ። ያንን ሪስኩን አክሴፕት አድርገህ ቴስት አድርገህ ሰርቨሩን የሰርቨር ኦነር ሪስፖንሲብል ነው አፕዴት የማድረግ። ስለዚህ ፓች ማኔጅመንት ያስፈልጋል። ፓች ማኔጅመንት የሆነ ሲምፕል የሆነ ፓች ማኔጅመንት ኢን ፕሌስ ሊኖረው ይገባል። ገባ? ቅድም ከጠቀስከው ከኢምቤድድ ሲስተም ጋር እነዚህ ኢምቤድድ ሲስተሞች አንዴ ከተሰሩ በጣም እንትናቸው በጣም ትንሽ ነው። ፎርም ፋክተራቸው ስፔስ የላቸው። ምናልባት ራም ነው ሜሞሪ ነው አብዛኛው ነገር ረን የሚያደርጉት እና አንዴ ከተሰራ ክሪቲካል ሲስተም ነው። ገባ? እነዚህ ኢምቤድድ ሲስተም የምንላቸው የቴሌኮም ሲስተም፣ የጤና፣ የኢነርጂ ሴክተር እነዚህ ክሪቲካል ኢንፍራስትራክቸር የአንድ አገር ኦልሞስት ላይፍ ነው ማድረግ ትችላለህ። አብዛኛው ትላልቅ እንትኖችን በዚህ በኢምቤድድ ሲስተም ነው ረን የሚደረጉት። ያ ኢምቤድድ ሲስተም በቀላሉ ፓች ማድረግ አትችልም። ቢካዝ ስፔስ የለውም፣ ትንሽ ነው፣ አንድ ፈንክሽን ነው። ገባ? ላይትን ኦንም ኦፍ ብቻ ነው የሚያደርገው፣ ሌላ ነገር ሊያደርግ አይችልም። እና ያን ኢዝሊ ቢካዝ አውትዴድ ስለሆነ በቀላሉ ኮምፕሮማይዝ ይደረጋል።
አንደኛ ሜሞሪ ላይ ነው ረን የሚያደርገው ሃርድዌር የሆነ ሃርድዌር ላይ ይቀመጣል። ሜሞሪ ላይ ነው ረን የሚያደርገው። በቀላሉ ዳታን ደምፕ ማድረግ ትችላለህ። ሁለተኛ ያንን ሲስተም ፓች ለማድረግ ኢዝ ቬሪ ዲፊከልት። ፓች ማድረግ ትችላለህ ግን ጀስት በጣም ዲፊከልት ነው። አንዴ ኢን ፕሌስ ከሆነ ኢዝ ጎና ቢ ዘ ሬስት ኦፍ ዳት ኢንፍራስትራክቸር እና ፊዚካል ሴኩሪቲን ኮንትሮል ታደርጋለህ። ማንም እዛ ኢምቤድድ ሲስተም ያለበት አካባቢ ሰው እንዳይጠጋ ኮንትሮል ታደርጋለህ። ያ ኢምቤድድ ሲስተም አይፒ አለው ኮሚኒኬት ኤቭሪ አይኦቲ ዲቫይስ ይሁን ኢምቤድድ ሲስተም የራሱ የሆነ አይፒ አለው ኮሚኒኬት ያደርጋል ከሆነ ጋር ከኮንትሮል ስቴሽን ጋር እና ያንን ሞኒተር ማድረግ መቻል አለብህ። ከማን ነው ያን ኢምቤድድ ሲስተም ኮሚኒኬት የሚያደርገው? አንድ ኦኬ ከኮንትሮል ስቴሽን ኮንትሮል የሚያደርገው የሴንትራል ሲስተሙ ጋር ኮሚኒኬት የሚያደርግ ከሆነ ዛስ ፋይን። ስትሬንጅ የሆነ አይፒ ግን ካየ የሆነ ችግር አለብህ ማለት ሪኮግናይዝ ያደረገው አይፒ ካየ ኦል ኦፍ ሰደ ያ ኢምቤድድ ሲስተም ዩ አስዩም አስ ኮምፕሮማይዝድ እንደሆነ ማለት ነው። አንድ ነገር ጠቅሼ ወደ ሌላ ወደ ኮሞዲቲ ማልዌር ከመሄዳችን በፊት የዛሬ 2-3 ዓመት አካባቢ እዚህ ፍሎሪዳ ላይ እንትን የዋተር ይሄ የውሃ ሲስተማቸው የክሎሪን ሌቭሉ ወደ በ120 እጥፍ እንግዲህ ሲስተሙ በዛ ጨምሮ ነው ልክ ሱፐርቫይዘሩ ጠዋት ሲመጣ የሚያሳየው ከሌላ ጊዜ ኮምፕሌትሊ አብኖርማል የሆነ ነገር በ120 እጥፍ ጨምሮ ክሎሪን መደረግ አለበት ይላል። ገባ? ኦልሞስት የሚያረገው ያንን ክሎሪን አጀስት የሚያረገው ሰውዬ ኦልሞስት አድርጓል። ገባ? ግን ሱፐርቫይዘሩ መጣና ለምንድን ነው አንዩዥዋሊ ሃይ ነው ይሄ የክሎሪን መጠን በዚህ ውሃ ላይ ቼክ ሲያደርጉ ኮምፕሌትሊ የዛ የውሃ ሲስተም የፍሎሪዳ ስቴት የአንድ ሲቲ የውሃ ሲስተም ኮምፕሌትሊ ኮምፕሮማይዝ ተደርጎ እነዚህ ትሬት አክተሮች የክሎሪን መጠኑን ራሳቸውን አጀስት ያደረጉት። ገባ? ኢማጂን ከሬጉላር የክሎሪን መጠን በ120 እጥፍ በላይ መተው ቢያደርጉበት ኖሮና ወደ ሰው ዲስትሪቡት ቢደረግ ያ ውሃ ያን ሁሉ ሰው ይሞታል። ገባ? እና ያን ያህል ሲሪየስ ነው ቢካዝ ፖይዝን ነው ኮምፕሊትሊ ፖይዝን ተደርጓል። ይሄ ሰው ያደረገው ሜቢ somewhere በአንድ ኮምፒውተር ሲምፕል ኮምፒውተር ላይ ተቀምጦ ነው ያደረገው ይሄ ነገር እና ሴም ቲንግ ኢዝ ትሩ እኮ ቶፊክ። ለምሳሌ አሁን የህዳሴ ግድብ ውሃ ሞልቷል እና የህዳሴ ግድብ በእንትን አይደለም የምትለካው መቼም በሜትር እየወሰድክ እየለካ የውሃው መጠን ይሄ ደረሰ ምናምን አትልም። ኮምፒውተራይዝድ ሲስተም ነው ያንን ኮንትሮል የሚያደርገው እና መቼ መፍሰስ እንዳለበት ማፍሰሻው መቼ መከፈት እንዳለበት ኮንትሮል የሚያደርገው እሱ ነው እና ያንን ስካዳ ሲስተም ኮምፕሮማይዝ ካደረግ እንዳለ ከፍተህ ልትለቀው ትችላለህ ውሃ ማለት ነው አይደል እንዴ? ሌሎች ኮንትሮል ሜካኒዝሞች ሊኖሩት ይችላሉ፣ ግን ኮንሴፕቱ እሱ ነው እና ከለቀቅ ኢማጂን ስንት ሰው ልትጨርስ እንደምትችል ብዙ ነገሮች ናቸው። በጣም ሲሪየስ ነው። ሳይበር ሲባል እጅግ በጣም ሲሪየስ ጥንቃቄ የሚፈልግ ኢንቲግሬትድ የሆነ ኦልሞስት የአንድ ሰው የዴሊ ላይፉ ነው። ገባ? ሲሪየስ ነው። ሰው ይሞታል እኮ በምንኖርበት አገር አንድን ሆስፒታል እናያለን። አንድን ሆስፒታል ኮምፕሮማይዝ ያደርጋሉ፣ ኮምፕሊትሊ ሸትዳውን ያደርጉታል ያን ሆስፒታል። አስበው ሲፒዩ ላይ ያለ ሰው ምንም ነገር መቀበል አይችልም። ሰው ይሞታል እኮ ምናየው ነገር ነው። ሴም ሎጂክ ነው እዛ ሀገር እንዳልከው የህዳሴ ግድብን ብለሃል። የህዳሴ ግድብ እንዳልከው ማኑዋሊ አይደለም። አንድ የሆነ ሩም ላይ ተቀምጠው ሰው በኮምፒውተር ነው አጀስት የሚያደርጉት ምንም የሚያደርጉት። ገባ? ያንን በቀላሉ ሰምበዲ ኮምፕሮማይዝ አድርጎ ሰምዌር ኮንትሮል ሊያደርገው ይችላል። እና እነዚህ በጣም ሲሪየስ ኢሹዎች ናቸው እና ሲሪየስሊ ያ ደግሞ የመንግስትን ብቻም ሪስፖንሲቢሊቲ አይደለም። መንግስት ምንድን ነው የሚያደርገው? ፖሊሲን ነው የሚቀርጸው። ገባ? መንግስት ፖሊሲ ይቀርጻል፣ ጋይድ ያደርጋል። ገባ? ግን ኤቭሪ ሲቲዝን ሪስፖንሲብል ነው በአዌርነሱም ይሁን ምን ማድረግ እንዳለበትም እንዴት ነው ራሱን ፕሮቴክት ማድረግ የሚችለው። ገባ? ያንን ነው ሳይበር ሃይጂን የምንለው
ኤግዛክትሊ ሳይበር ሃይጅን የኤቭሪባዲስ ሪስፖንሲቢሊቲ የመንግስት ኃላፊነት የመንግስት ነው ብለህ የምታወው ነገር አይደለም። ሁሉም ሰው ሳይበር አዌርነሱ ኖሮት ሁሉም ኃላፊነት አለበት። እና ወደ ኮሞዲቲ ማልዌሩ ስንሄድ ኮሞዲቲ ማልዌር በቀላሉ ማግኘት በዳርክ ዌብ ብትሄድ በቀላሉ በትንሽ ፍራንክ ገዝተህ ለፈለክበት ፐርፐዝ ማርኬት ነው ገባ ጀስት ኦፕን ማርኬት ነው ኮምፕሊትሊ። አብዛኛው የምናየው ያ ነው። እነዚህ ሁለት አይነት ማልዌር ነው ያለው፣ ኦዴ እና ጀስት ኮሞዲቲ ነው። ዜሮ ዴ የሚባለው which requires a lot of resource, a lot of money አብዛኛው ጊዜ ምንም ሶሉሽን የሌለው ነው። ያ ማልዌር ያን አንድ የሆነ ኦርጋናይዜሽን ታርጌት አብዛኛው ያ ደግሞ የሚደረገው በመንግስት ሌቭል ነው ገባ። ሁሉም መንግስታቶች የምናውቃቸው ሁሉም መንግስታት ሰርቴን ሌቭል የሳይበር ኮምፖነንት አላቸው ገባ። ዌዘር ዩ አታክ ዩር ፖለቲካል እንትንህን አታክ ማድረግ ከፈለክ ኦር አንድ ሀገር ምናየው ረሽያ፣ ቻይና፣ እዚህ አሜሪካ ሁሉም ሀገሮች አንድን ሀገር የሳይበር ካምፔን አላቸው። ትልቁ ሪተርን ኦን ኢንቨስትመንት የሚያመጣው ኦዴ የምንለው ነው። ዜሮ ዴ ማልዌር ላይክ ስተክስኔትን ብትወስድ ኢራን ላይ የተደረገ ዛሬ 10 ነው ምናምን ዓመታት ወደ ለ4 ነው ለ5 ዓመታት የኒውክለር ኢንሪችመንታቸው ወደ ኋላ ነው የመለሰው ገባ። ጦርነት ልታካሄድ አይፈለግም። አሜሪካን ኦር እስራኤሎችን የግድ ሄደው ኢራንን የግድ ጦርነት በቦምብ መደብደብ አይጠበቅባቸው። ለ5 እና ለ6 ዓመት ከዛም በላይ ወደ ለ10 ዓመት ወደ ኋላ ነው የመለሰው ያ ስተክኔት ማልዌር። ያ ስተክስኔት ማልዌር ኦዴ ነው ገባ። ምንም አይነት ፓችም የለውም፣ ምንም አይነት የለውም። ያ ዴቨሎፕ ለማድረግ በጣም በብዙ ቢሊየን በጣም ብዙ ሪሶርስ የሚያስፈልገው በጣም ብዙ ኮኦርዲኔሽን እና ብዙ ዓመት የሚፈልግ ነው ያንን ዴቨሎፕ ለማድረግ ገባ። እነዚህ አፎርድ የሚያደርጉት መንግስታቶች ናቸው፣ ይሄ ኔሽን ስቴቶች ናቸው። ኮሞዲቲ ማልዌር የሚባለው ማንም የሶፍትዌር ዴቨሎፐር በቀላሉ ዴቨሎፕ የሚያደርገው ነገር ነው ገባ። ዋንስ ኖውን ይክን ፓች ኢዝሊ ፓች ማድረግ የምችላቸው ነው። እነዚህ በቀላሉ ኦፕን ማርኬት ዳርክ ዌብ ሄደህ ፐርቻስ ታደርጋቸዋለህ። ለምሳሌ ብሰጥ የእስራኤል ካምፓኒ ምንድነው ኤንኤስኦ ግሩፕ የሚባል አይፎንን ስፔሲፊክ ታርጌት የሚያደርግ ማልዌር አላቸው። እነሱ በጣም ማአት በብዙ መቶች የሚቆጠር ክላይንት አላቸው ገባ። ፕራይቬትም ክላይንት በመንግስታቶችንም ማለት ነው። ዳስ ታይፕ ኦፍ ኮሞዲቲ ማልዌር ነው። ያን ኦርጋናይዜሽን ፕራይቬት ኦርጋናይዜሽን ነው ገባ። እስራኤል ቤዝድ ያደረገ ምንድነው ፕሮዳክቱን እንትን የሚለው አፕልን አይፎንን ታርጌት ያደረገ አፕሊኬሽን ነው የሚሰሩት። ለፈለጉት ክላይንት ይሸጣሉ። አንተ ልግዛው ብትል አቅሞ ካለ ሄደህ ትገዛቸዋለህ። ለፈለከው ፐርፐዝ ዲፕሎይ ታደርገዋለህ። ኦር ስፔሲፊክ የሆነን ማርኬት ላይ ብትሄድ ዳርክ ዌብ ላይ የምናየው አሁን የተለያዩ ግሩፖች አንደኛው ኢኒሻል አክሰስ ይሰጣል። ጀስት ኢኒሻሊ አንድን ካምፓኒ ኦር የሆነን ኦርጋናይዜሽን ኢንፊልትሬት ለማድረግ ከዛ በኋላ ኢኒሻል አክሰስ ካገኘ በኋላ ሌላ ደግሞ ፐርሲስት የምታደርግበት ሌላ አፕሊኬሽን ደግሞ ሌላኛው ይሸጥልሃል። ሌላ አፕሊኬሽን መጥቶ ደግሞ ዳታን ኤክስፊልትሬት የምታደርግበት ራንሰምዌር ዲፕሎይ ማድረግ ከፈለግ ራንሰምዌር ዲፕሎይ እንዴት ማድረግ የሚያስችልህን አፕሊኬሽን ይሰጡሃል ገባ። ምንድነው ራንሰምዌር ሳይበር ኪል ቼን ለሁሉም በእያንዳንዱ ሰባቱም ኤግዛክትሊ ሰባቱንም የሳይበር ኪል ቼኖችን የሚጠቅመህን አፕሊኬሽን ብትሄድ ይሰጠዋል። ምንድነው ይሄ ላይክ አንዳንዶቹ ራንሰምዌር ሰርቪስ ራስ ይሉታል። በጣም ቺፕ ነው። ምንድነው ከአንተ የሚጠበቀው ትረስት ሪሌሽንሺፕ ትረስት ቢውልድ ማድረግ ብቻ ነው ገባ። እነዛ ሻጮችም አንተ ምን እንደሆን አያውቁም። እንትኑን ፈንድ የሚደረገው ኤክስቼንጅ የሚደረገው ክሪፕቶግራፊ ላይ ነው ገባ። እና ያ ነው ኮሞዲቲ ማልዌር። በቀላሉ አንተ የግድ ኤክስፐርት ልትሆን አይጠበቅብህም። በቀላሉ ከማርኬት ገዝተህ ለምትፈልገው ነገር ዲፕሎይ ማድረግ ነው። አይ ቲንክ ኢትዮጵያን ፌስ የሚያደርገው
አብዛኛው ጊዜ ይሄ ነው። ይሄ ኮሞዲቲ ማልዌር ነው። ገባ? ያኛው እንደነገርኩ ቴክስ የሆነ ነገር ቢዩን ለማድረግ ያም አይ ዶንት ቲንክ ኢትዮጵያም ለዛ ታርጌት የምትሆንበት ሌቭል ላይ አይደለችም። ገባ? አንድን ሀገር ሪሶርስን በቢሊየን ዴዲኬት አድርጎ መዓት ሰዎችን አሰማርቶ እነዚህ ይሄ ዜሮ ዴይ የምንላቸው በትላልቅ ሀገራት ቻይና፣ በረሽያ፣ በአሜሪካ እነዚህ ሀብታም በሆኑ ሀገሮች ሌቭል የሚደረግ ነው። ግን አብዛኛው በቀላሉ ብዙም ሪሶርስ የማይጠይቅ ኤክስፐርቲስ የማይጠይቅ ገንዘብ የማይጠይቀው ኮሞዲቲ ማልዌር ነው። ያንን ትገዛና ለአንድ ሀገር ለፈለግከው ዲዶስ አታክ ሊሆን ይችላል። የሳቦቴጅ ካምፔን ካለብህ ብላክሜል ማድረግም ከፈለክ ያንን የምትፈልገው አፕሊኬሽን ገዝተህ አንድ ሀገር ዲፕሎይ ማድረግ ነው። ያ ነው ሀገራችን ፌስ እያደረገ ያለው አሁን። በጣም አሪፍ። እንግዲህ ቶፊቅ ሰዓታችን እየሄደ ስለሆነ የዛሬውን በዚህ እንቋጭና ሳምንት ግን ሞር ደግሞ ዲፕ ገብተን ብናየው ደስ ይለኛል። በተለይም ደግሞ እንግዲህ ጀነራል የሆነውን ነገር አይተናል እስካሁን ድረስ። በተለይም ደግሞ የኢትዮጵያንም ሳይበር ላንድስኬፕ ተመልክተናል፣ ቨልነራቢሊቲውን አይተናል። በሂውማን ካፒታል ላይ የተወሰነ ነገር ብናይ ደስ ይለኛል በሚቀጥለው ፕሮግራማችን ደግሞ። ከዛ በኋላ ግን ሞር ፎከስ አድርገን ብናይ ብዬ የማስበው ነገር ምንድን ነው እንግዲህ የምንፈልጋቸው በጣም ክሪቲካል የሆኑ ዳታዎችን ሀገሪቷ ፕሮቴክት ማድረግ ያለባት እነዚህ ክራውን ጆዌል የሚባሉት ዳታዎች አሉ አይደል? ወይም ሲስተሞች አሉ እና በምን አይነት መልኩ ውስጥ ነው ፕሮቴክት ማድረግ የሚቻለው? ምንድነው ከሀገሪቷ የሚጠበቀው? ሰዎችን እንዴት ነው ማብቃት የሚቻለው? ምንድነው የፕራይቬት ሴክተሩ ሚና መሆን ያለበት? የመንግስት ሚና መሆን ያለበት? ፖሊሲዎች ላይ፣ ስትራቴጂዎች ላይ፣ ስታንዳርዶች ላይ እንዴት ነው መንግስትስ ለዚህ ትኩረት መስጠት ያለበት? ሌሎች ገንዘቡ ያላቸው ሀብቱ ያላቸው በተጨማሪ ደግሞ ሁሉንም ነገር መንግስት ብቻ ነው ወይ መስራት ያለበት? ፕራይቬት ሴክተር ውስጥ ምንድነው መስራት ያለበት? የሚሉትን ነገሮች ዲቴይል ብናያቸው ደስ ይለኛል እና ለዛሬው ግን እዚሁ ላይ ብንቋጭ መልካም ነው ብዬ አስባለሁ። ቶፊቅ አመሰግናለሁ። ናትናኤል በጣም በጣም ደስ ይለኛል። ያልካቸው ቶፒኮች እጅግ ክሪቲካል የሆኑ ብዙ ጊዜም አንደርስታንድ ያልተደረጉ ኤሪያዎች ናቸው። እነሱ ብናያቸው በጣም ደስ ይለኛል። በጣም ነው የማመሰግነው ለኤክስፐርቲ እውቀትንም ደግሞ ለተመልካቾቻችን ሼር ስላደረካቸው። ቶፊቅ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። እንግዲህ ይልመድብህ። ሳምንት ደግመን እንደምንገናኝ ተስፋ አደርጋለሁ። ቴንክ ዩ ሶ ማች። አመሰግናለሁ ለዚህ ቻንስ። ቴንክ ዩ። ሰላም ዋል። ተመልካቾች እንግዲህ ከቶፊቅ ጋር የነበረኝ ቆይታ ይሄንን ይመስላል። ቶፊቅ በርካታ ነገሮችን ሼር አድርጎናል፣ ሀሳቡን አካፍሎናል፣ ምልከታውንም አጋርቶናል፣ እውቀቱን ሼር አድርጎልናል። ብዙ ነገሮችን እንዳገኛችሁበት ተስፋ አደርጋለሁ። ሳምንት ቀደም ሲል በዘረዘርኳቸው ርዕሰ ጉዳዮች ላይ ደግሞ መልሰን ከቶፊቅ ጋር እንገናኛለን። የቀሩትን ርዕሰ ጉዳዮች አንስተን ደግሞ እንነጋገራለን። ፕሮግራማችንን ሼር አድርጉ፣ ላይክ አድርጉ፣ አስተያየቶቻችሁንም ጻፉልን፣ ለሌሎችም አጋሩ። እንዲሁም ደግሞ ቻናላችንን ሰብስክራይብ አድርጉ። አብሬያችሁ የቆየሁት ናትናኤል ወልዴ ነበርኩኝ። የሳምንት ሰው ይበለን። መልካም ጊዜ